السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. كأسرع سبعتين حديثا من النساء عن أبي هريرة رضي الله عنه قال: جاء رجل إلى النبي صلى الله عليه وسلم فقال: يا رسول الله، أي الصدقة أعظم أجرا؟ قال: أن تصدق وأنت صحيح شحيح تخشى الفقر وتأمل الغنى ولا تمهل حتى إذا بلغت الحلقوم قلت لفلان كذا ولفلان كذا وقد كان لفلان متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سراتشون يودد الله تشونا قال اندهار جاء متى رجل عند جلسة إلى النبي صلى الله عليه وسلم ود النبي صلى الله عليه وسلم متى فقال اندي مالاتشو يا رسول الله أنت يا الله ملكتني هوي أي الصدقة يتنيو مسواتنا يتنيو صدقنا أعظم تلك ميبالو أجرا كدموز بكل الله ليتنيو صدقنا تلك دموز أمي كفلو بلو طيقاتشو فقال نبي صلى الله عليه وسلم አሁን ከዚህ ምን ያስ ሱሐባዎች ወደ ነብዩ መጥተው የዱንያዊ ጉዳይ አይደለም የሚጠይቁ የነበረው ወደ አላህ የሚቃረቡበትን በልምዴውም ከሱ ደግሞ ሰደቃን እኮ ያውቃሉ፣ ግን የትኛው ሰደቃ ነው የበለጠ አጅር የሚያስገኘው? ደግሞ ሌላ ጨማሪ ፈለጉ። ጥሩ ቃል ነብዩ እንዲህ አሉ፣ አንተ ሰደቃ ልትሰጥ ምጽዋት ልትሰጥ አንተ ደግሞ ያለህበት ሁኔታ ምን ሆኖ ሰሒሑን ጤነኛ ሆነ። የሰው ልጅ ጤነኛ ሲሆን መኖር ይፈልጋል አይደል? የጤናው ተገላቢጦሽ ደግሞ ምንድነው? ካንሰር ይዞት ወይ በሽተኛ ሆኖ በቃ ለኔ ምን ያደርግልኛል ይሄ ዱንያ ሰው ይስጠው ብለህ ለሰው ልስጠውና ሰው ይጠቀምበት ብለህ ሳይሆን አንተ ጤነኛ ሆነ ገንዘቧን እየጓጓህላት እሷን መስጠት። ሸሒሑን ሰስተህላት ለዚች ለዱንያ ገንዘቧን ፈልግሃት አውጥተህ መስጠት። ተኽሸል ፈቅር ገንዘቤን ደግሞ እያወጣሁ ብሰጥ ድህነት ይነካኛል ብለህ ፈርተህ ተኽሻ አልፈቅር ድህነትን እየፈራህ ራሱ አውጥተህ ግን አላህ ይሰጠኛል ብለህ መስጠት። ስንታየን እስካሁን? 3 ሰሒሑን ጤነኛ ሆነ፣ ሸሒሑን ስስታም ሆነ ሰስተህላት ለገንዘቧ፣ ተኽሸል ፈቅር ድህነትን ደግሞ እየፈራህ፣ ወተእሙሉ ልጊና አይ ተተመነ ልጊና ሀብትን እየተመኘህ ደግሞ አውጥተህ ልትሰጣት። አሁን ቆይ ብር መቋጠር አለብኝ መያዝ አለብኝ እያልክ እዚህ ጋር ደግሞ ሰደቃ መስጠት አለብህ ሚል መጣ። መያዝ ስትፈልግ 100 ሺህ ብር ላይ ነው መቆም የምትፈልገው አይደለም። ቆይ 1 ሚሊዮን ላስገባት፣ ቆይ ትንሽ ደግሞ ጨመር ላርግባት እያልክ እዚህ ጋር ግን ችግር መጣ። ሙስሊሞች ተርበዋል፣ መስጂድ ጋር ተፈለገ፣ ሰደቃ ተፈለገ፣ እያነሳ ትገነጥልለታል። ሀብትን ትፈልጋለህ። ሀብት የሚፈልግ ሰው ገንዘብ ሲቀንስበት ይወዳል። በእነዚህ በአራት ነገሮች ውስጥ አንተ ሆነ አንተ ግን ምንም ሳይመስልህ ከአላህ እየከጀልክ እያወጣህ ከሰጠህ ከሰደቃ ሁሉ አጅሩ ምንዳው ትልቅ የሆነው እሱ። አራቱም ከባድ ስለሆነ ለምሳሌ አንድ ሰው 7 ሚሊዮን ብር አለው፣ 7 ቤቶች አሉት፣ 4 መኪናዎች አሉት፣ 2 ሱቆች አሉት፣ ተትረፍርፏል። ያን 7 ሚሊዮን ብር ምን ያደርገዋል? በቃ ነው ቢሰጠውም ደንታው አይደለም። ያለችው ግን 50 ሺህ ብር ናት። ባጃጅ ሊገዛ ቁብ እየጣለ ነው። ባጃጇ 150 ሺህ ብር ናት። 50 ሺህ ብር ደግሞ የሰበሰበው ስንት ለፍቶ ነው? 7 ወር ለፍቶ ሊሆን ይችላል። ከዛ ላይ ሰፈር ውስጥ ላለችው ለዛ ለምስኪኗ ሴትዮ ባሏ እኮ ኩላሊት ዲያሊሲስ እጥበት እየታጠበ ነው። ባሏ ኩላሊት እየታጠበ ነው። ሚስትየው ጉሊት ነው የምትሰራው። 4 ልጅ አላቸው። ባለፈው ቀበሌ ይሄን ያህል ክፈሉ ብሏቸው ሲባል ከዛች 50 ሺህ ላይ እዛ ጋር ባጃጅ አለበት ሊገዛ ያሰባት ይቅርብኝ ብሎ ላጥ አድርጎ አውጥቶ ብሩን ሰጠ። አያችሁት አይደል? ስለዚህ በዚህ መልክ እንዲህ ገንዘባቸውን እያወጡ የሚሰጡ ሰዎች ምንድናቸው ማለት ነው? አላህ ዘንድ ትልቅ ምንዳ ያገኛሉ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ወላ ቱምሂላ
አታዘግይ። ሰደቃን በመስጠት ጉዳይ አታዘግይ። ወላ ቱምሂል ሐታ እስከ ኢዛ በለገት እስክትደርስ ድረስ ማን ነፍስ ልትወጣ አልሑልቁም ማለት ነፍስ እዚህ ጉሮሮ ላይ ልትወጣ እስክትደርስ ድረስ ሰደቃን አታዘግይ። ምጽዋት መስጠት ካለብህ ስጥ። ንስሐ ተቀባይነት ከማያገኝባቸው ጉዳዮች ውስጥ አንዱ ምንድን ነው? ነፍስ እዚህ ጉሮሮ ላይ ከደረሰ። ፊርዓውን ቁርአን ላይ ተነግሮናል አልተነገረንም? አመንቱ ቢማ አመነት ብሂ በኑ እስራኤል፣ አምኛለሁ የእስራኤል ልጆች ባመኑበት የነቢይላህ ያዕቁብ ልጆች ባመኑበት አላህ አምኛለሁ አለ። አላህ ለምን አልተቀበለውም? እቺን ንግግር የተናገራት መቼ ነው? ውሃ ውስጥ ገብቶ ንክር ውጥት ሲል ምን ሆነ? ነብሱ ልትወጣ ልክ እዚህ ጉሮሮ ላይ ስትደርስ ተናገረ። ስለዚህ ነብስ ልትወጣ ጉሮሮ ጋር ከደረሰች በኋላ ንስሐ ተቀባይነት የለውም። የንስሐ ተቀባይነት መቼ ነው? ፀሐይ በምትገባበት እስካልወጣች ድረስ፣ ነብስ ጉሮሮ ላይ እስካልደረሰ ድረስ ኢላ አኺሪ። ስለዚህ ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም፣ ምጽዋትን ስትሰጡ ነብሳችሁ እዚህ ጉሮሮ ላይ እስክትደርስ ድረስ አትጠብቁ። ከዛስ ቁልት ትላለህ ደግሞ ማን? አንተ ሟቹ ሰውዬ ነብስ ጉሮሮህ ላይ ስትደርስ ሊፉላኒን ከዳ ለእገሌ ይሄ ብር ይሰጥልኝ ትላለህ። ወሊፉላኒን ከዳ ለገሌ ደግሞ ይሄን ስጡልኝ ትላለህ። ወቀድ ካለ ሊፉላን በእርግጥ እኮ አንተ ነብስ እዚች ጉሮሮ ጋር ከደረሰች በኋላ አንተ ምንም የለህም፣ ከምንዳ በኩል አብቅቶልሃል። በእርግጥ ደግሞ ገንዘቡ የማን ሆኗል? ለወራሽ እጅ ወድቋል። ወራሽ ከሌለ የሚወስድ ወስዶታል። መሆን የነበረበት መስጠት የነበረበት መቼ ነው መስጠት የነበረበት? ነብስ ጉሮሮ ጋር ከመድረሷ በፊት። 18ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أسرعوا بالجنازة فإن تك صالحة فخير تقدمونها إليه وإن تك سوى ذلك فشر تضعونه عن رقابكم متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملك أمسراتون يولد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة سلام برساتشو ليهون قال اندها أسرعوا أتشاكلوا أفاتنوا بالجنازة ريسان ودك أبر وسداتشو ستاسقبوت بفتنة تاسقبوت أيوال أيدر فإن تكو صالحة اتشي موتتشوا ريسا يملكم سو ريسا كهونج فخير ان انتكو اتشاكلاتشو وسداتشو ستكبروات فخير ودملكم كونو تقدمونها إليه وسداتشو كو متاسقبوات ودملكم سروا اندتገናኝ ነው። ነብዩ ምን ስላሉ ሰለላሁ ዐለይሂ ወሰለም በረጅም ሐዲታቸው ላይ ቀብር ውስጥ ከገባችሁ በኋላ ነብስ መታ ትቀላቀላለች ከናንተ ጋር። ከዛስ ሶስቱን የቀብር የፈተና ጥያቄዎች ትጠየቃላችሁ። ከመለሳችሁ በኋላ አንድ ግለሰብ ይመጣና ወይንም ደግሞ ሰው የሚመሰል ነገር ቀብር ውስጥ ይገባና ፊቱ ከፀሐይ የበለጠ የሚያበራ ምን ብሎ ይናገራል? هذا يومك ይሄ ቀንህ ነው። አብሽር ቢለዚ የሱሩክ አንተን በሚያስደስት ተበሸር። እኔ እኮ አንተን አላቀህም ነበር በመልካም በጣም የምትጓጓ ከመጥፎ በጣም የዘገየ ሆነህ ቢሆን እንጂ አላቀህም ነበር ይላል። ጥሩ ማነህ አንተ ይለዋል። እኔ እኮ መልካም ስራህ ነኝ። ነብዩ ይሄንን ነው ያሉት ሰለላሁ ዐለይሂ ወሰለም። ጠያቂው ማን ነው? ሟቹ። ለማን? ቀብር ውስጥ ላየው ሰውዬ ማነህ አንተ ሲለው እኔ እኮ በሰው ተመስዬ የመጣሁት እዚህ ምድር ላይ ስትሰራ የነበረው መልካም ነገር ነኝ ይለዋል። መጥፎ የሰራስ ልክ እንደዚሁ አንተ እኮ በሸር በጣም ችኩል የነበርክ ከመልካም በጣም የምትዘገይ የነበርክ ማነህ አንተ ሲለው ስራህ ነኝ ይለዋል። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሬሳን ቤታችሁ አታዘግዩዋል። ወሰዱና በፍጥነት ወደ ቀብር አስገቡት። መልካም ከሆነ ወደ መልካሙ ቀለቡ ቶሎ አስገቡት። እናንተ ለምን ትይዙታላችሁ? ይሄውን ጀምረው አስሪኦ ቢልጂናዘቲ ጀናዛን ይዛችሁ ሬሳን ይዛችሁ ተቻኮሉ፣ ቀበሩት። ፈኢን ተኩ ሷሊሐተን መልካም ከሆነ ፈኸይሩ ቱቀዲሙነሃ ኢለይህ ወደ መልካም እኮ ነው ወስዳችሁ የምታስገቡት። ወኢን ተኩ ሲዋ ዛሊክ ወኢን ተኩ ነብሲቷ ከሆነች ሲዋ ዛሊክ ከመልካም ውጪ ከሆነች መጥፎ ከሆነች ፈሸሩ
ሸር እኮ ናት። ተضعونه ውልቅ አድርጋችሁ የምትጥሉት አሪቃቢኩም ከጀርባችሁ ላይ የምትገላገሉት የሆነ እኮ ነውና ቶሎ ወስዳችሁ ቀብር ውስጥ ከተቱት። ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል። ከዚህ ምን እንይዛለን? ሰው ሲሞት ሊቀበር የሚገባው የሞተበት ቦታ ነው፣ ሙስሊሞች እስካሉ ድረስ፣ ሙስሊሞች የሚሰግዱበት እስካሉ ድረስ። አሁን ግን አንዳንድ ጊዜ ምን ይታያል? ሰዎች ምን ያደርጋሉ? ይሄ ሰውዬ እኮ በጣም ታዋቂ ሰው ነው፣ ሰዎች ይሰብሰቡለት ይባላል። አንድ ሁለት፣ እሱ እኮ አገሩ ላይ ነው በጣም ታዋቂ፣ ገጠር ድረስ ሬሳ ይዘው የሚሄዱ ሰዎች አሉ። ይሄ ልክ አይደለም። ይኸው በነቢዩ መሰረት በእሳቸው ምክር መሰረት ጀናዛ ቶሎ ቅብር ማድረግ። እኛ ያለንም መልካሙን ነገር ከኛ በላይ የሚያውቀው ማን አለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ኢስላም አይደል? ኢስላም ባለው መሰረት ነው የሰው ሬሳ ሊከደም የሚገባው። 19ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال حق على كل مسلم أن يغتسل في كل 7 أيام يوما يغسل فيه رأسه وجسده متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملك مسراتشون يولد الله تشونا أن رسول الله يا الله ملك تينيا صلى الله عليه وسلم يا الله صلاة الناس سلام برساتشون ليه قال اندهالو ሐቁን ግዴታ እኮ ነው። ሐቁን ግዴታ እኮ ነው። አላ ኩሊ ሙስሊሚን በእያንዳንዱ ሙስሊም ላይ አየኽተሲለ ሊታጠብ ፊ ኩሊ 7 በሁሉም 7 አያሚን በእያንዳንዱ 7 ቀኖች ውስጥ እኮ የውመን አንዲት ቀን ልትኖረው ይገባል። የኽሲሉ የሚያጥብባት ፊሂ በዛች ቀን ውስጥ ማን ነው በብዛት የምትሆነው? ጁምዓችን የሳምንታዊ ዒዳችን ረእሰሁ ጭንቅላቱን ወጀሰደ ሰውነቱን የሚያጥብባት እኮ በውሃ አንዲት ቀን ልትኖር ይገባታል በሳምንት ውስጥ። ወንድሞቼ ይሄ የሚያስይዘው ምኑ ነው? የንጽህና ጥቅም። ንጹህ መሆን ለራስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሰላትን አስመልክቶ ነጭ ሽንኩርት እና ቀይ ሽንኩርት የበላ ሰው ሰላታችንን እንዳይጣድ አሉ። በደንብ አስመሩ። ለምን አሉና ቀጥታ እዛው ሐዲስ ላይ የሰው ልጆች አዛብ በሚደረጉበት ነገር በጠቅላላ የሰው ልጆች በሚቸገሩበት ነገር በጠቅላላ እነማን አዛ ይሆናሉ? መላኢካዎች አዛ ይሆናሉ። አሁን ከዚህ ምን ያዝ? ሰውንም ማስቸገር አይቻልም። ነጭ ሽንኩርት በጣም እኮ ለሰውነት ጥቅም አለ፣ ለጤና በጣም ጥቅም አለው። ግን ነጭ ሽንኩርት የበላ ሰው ምን ሁሉ ይሸታል? ቆዳው፣ እጁ፣ ሰውነቱ ሁሉ ይሸታል። ለማን? ለሰውየው ላይ ሸተው ይችላል። አጠገቡ ላሉ ሰዎች ግን ደስ የማይል ሽታ ይሸታል። ለዛ ነው ነቢዩ ምን ያሉት? እነዚህን 2 ሽንኩርቶች የበላ ሰው አይቅረበን አሉ። ምን እስኪሆን ድረስ? ጣዕማቸው ከሰውነት እስኪወጣ ድረስ እንጂ ነጭ ሽንኩርትን በማር ለመድኃኒትነት እየተጠቀምነው ነው አይደለም። ጥቅም አለው የለው? ጥሩ። ይሄ ከሆነ እውነታው ሰውነት ደግሞ ከላይ ምን በሚሆንበት ጊዜ በሚቆሽሽበት፣ በተለይ እድሜያቸው ጉርምስና ደረጃ ከደረሱ በኋላ ምን ይሆናል? የማናችንም የሰው ልጆች ብብታችን ይሸታል። ከምንም በላይ ደግሞ ያ ብብት ጸጉር ከተደባለቀበት ሽታው እየጨመረ ይሄዳል። ለዛ ነው የብብታችንን ጸጉር ቶልቶሎ እንድናጸዳ ከ40 ቀን በላይ ራሱ እንዳያልፍ የተባለው። ስግደት ላይ ስንሆን ጥርሳችንን ፍቀን መግባት ያለብን። ንጽህና ትልቅ ቦታ አለው ማለት ነው በእስልምና። እሺ ውሃ የለም እንበል። እንደምንም ሰውየው ውሃ ካለ እኮ አፍደሉ በላጩ ምንድን ነው? በየቀኑ ሰውነታችንን መታጠብ ይቻላል፣ ንጹህ እስካልሆነ ድረስ። ንጹህም ባይሆን ችግር የለም፣ ኢስራፍ ውስጥ አይገባም። ሰውነታችንን ውሃው ሳይባክን ለቅልቅ ማለት የተወደደ ነገር ነው። ውሃ የለም እንኳን ቢባል በሳምንት አንድ ጊዜ ግን ምን ያደርግ የሰው ልጅ? ራሱንና ሰውነቱን ማለት መላ ሰውነቱን የሚታጠብባት አንድ ቀን ትኑር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እሺ እንደኛ አካባቢ አይነት ብዙ ጨረቃ ቤት ያለበት ውሃ የሌለበት እንደዛ አይነት ሰፈርስ በ2 ሳምንትም ውሃ ላይ ይገኝ ይችላል። እንዴት እናደርግ ወንድሞቼ? ትንሽዬ ፎጣ እናዘጋጃለን። ከሰውነታችን ውስጥ ከባባድ የሚባሉትን እናጸዳቸዋለን። ምክንያቱም መፋቂያ ውሃ አይፈልግም። አልሐምዱሊላህ ሙስሊሙ ሁሌ ጥርሱን ይፍቃል፣ አፍ አይሸትም ማለት ነው። ትነከርና ያቺ ፎጣ ብብትህን ሙልጭ አርገህ ታጸዳታለህ። ከዛስ ሎሚ ትገምሰዋለህ። ሎሚዋን ቀባ ስታደርጋት ሽታዋ ትጠፋለች። ከዚህ ምን ይዘው ግን ምንድነው? የንጽህና ጉዳይ በጣም አሳሳቢ መሆኑ ንጹሑ ነቢይ ነገሩ።
ምን አሉ ራሳቸው? ከዚች ምድራዊ ህይወታችሁ እኔ ዘንድ የተወደዱት ሁለት ነገሮች ናቸው አሉ። አንደኛ ሴት አሉ፣ በሐላል እኛም በሐላል ሴት ልንወድ ይገባናል። ሁለተኛ ሽቶ አሉ። ገንዘብ ሲሰጠን ደግሞ ሽቶ ለመቀባባት ንያ እናድርግ። ለምን? እኛ ነቢይ ዘንድ ሽቶ የተወደደ ነገር ነበር። ሽቶ ደስ ይላል አይልም? ሽታው ለአንተም አጠገብህም ላሉት ሰዎች ለመላኢካዎችም አስደሳች ስለሆነ ማለት ነው። ጥሩ 20ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال الحالف منفقة للسلعة ممحقة للبركة متفق عليه. عن أبي هريرة كأبا هريرة يزو رضي الله عنه الله ملك مسراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليهوننا قال اندهالو الحالف مهلا والله ما منفقة يسودد لكو للسلعة اكان يسودد لها المهلا والله نو ملاچو እቺ ሪከርደር ቀላል እንዳትመስላችሁ ኦሪጂናል እኮ ነው። ሁለተኛው መሰል ወላሂ ለገዢው ምን ሊያደርግልህ ይችላል? እቃውን ሊያስወድድልህ ይችላል። አረ ይሄ ሰውዬ ወላሂማ ብሎኝ እንጂ እውነት ነው ማለት ነው። ወላሂ የቱርክ እቃ ነው ስለ እኔ ዝም ብሎ የቻይና ሚዝ ይመስላል እንዴ? ወላሂ አልቋረም እንዴ? ሜድ ኢን ቻይና እኮ እዚህ ጋር ይላል። አንተ አልገባህም። ወላሂ እኮ ነው ማለት ቻይና ለእንግሊዝ የምትሰራውና ቻይና ለአፍሪካ የምትሰራው ይለያያል ይሉታል። እና ይሄኛው እኔ ከእንግሊዝ ከመጡ ሰዎች ነው የተቀበልኩት ወላሂ ስለ ይለዋል። ወላሂ ማለት ልክ እንደ እስትንፋስ ነጋዴዎች ጋር ትገባለች አትገባ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም አልሐሊፉ መሐላ ሙነፊቀቱን ያስወድዳል እኮ ሊስልዓቲ እቃን ሊያስወድድልህ ይችላል። ነገር ግን ሙምሒቀቱን ታስነሳለች እኮ ሊልበረከቲ በረካን ግን ታወድማለች፣ በረከትን ግን ታጠፋለች፣ ታነሳባለች። ከንግድ ደግሞ የሚፈለገው ምኑ ነው ወንድሞቼ? እስቲ መልሱልኝ። ከንግድ ምኑ ነው የሚፈለገው? በረከቱ። ቁኑት ላይ ዱዓ ስንል ምንድን ነው የምንለው? ወባሪክ ለና ፊማ አዕጠይት፣ አላህ ሆይ የሰጠህንን ባርክልን ነው የምንለው። ዛሬ ለዛ ነው መሐላ በጣም ከልክ በላይ ስለሚበዛ በንግዶች መካከል ብሩ ተሰብስቦ ታዩታላችሁ። አረ ዘንድሮ እኮ ጀለስካ አስገብቷል ዘግቶታል እኮ ይላል። ስንት ስትሉ 30 ሚሊዮን ሰርቷል። እሺ አመት ሳይቆይ ገና ሳይደሰት አይገርምም? የሀገር ውስጥ ገቢዎች እኮ ከቻ ያሉበት ምናምን እና ምን አሉት? 10 ሚሊዮን እኮ ጫኑበት። አይ ሶስቱን ደግሞ ለኛ ከገፈተርክልን ሁለቱን እናነሳልሃለን አሉት ምናምን አሉት። ከዛስ እቺኛዋን መንገድ ሄድባታለሁ ብሎ እዚህ መሐላ ብዝቶ አይደል የሰበሰበው? እዚህ ጋር ወስዶ ጉቦውን ሲበላ የበሉት ሰዎች እንዳሉ ሆነው ጓደኞቻቸውን ደግሞ ይልኩበታል። የባለፈው አመት ኦዲት ሪፖርት በትክክል የተሰራ አይመስለንም፣ ድጋሚ ኦዲት እናደርጋለን ብለው 5-6 አመት ወደ ኋላ ሄደው ጨርሻለሁ ያለውን ሂሳብ ከኋላ መጥተው ደግሞ ይጨረግዱታል። ስለዚህ ከኛ ምን ይጠበቃል? የታላቁን አላህ ስም ሸቀጥ መቸርቸር አናድርገው። የገዛ ይግዛ፣ ያልገዛስ የሱን ስም አትጠቀምበት። ታማኝ ሳትምል ሰዎች የሚያውቁ ሰው አንዴ ለመድረሳዬ ምንጣፍ ልገዛ ሄድኩኝ። አላህ ያሳያችሁ። ወሰን ኬሻውን ነው እቺ ኬሻ ፕላስቲክ አሁን ሰሞኑን እየቀረች ነው። ከምንጣፍ ስር ለማስገባት ቀዝቃዛ ስለሆነ አሸዋ ሜዳ ልሞክረውና አልኩት። ምን አደርገዋለሁ አልኩት። ተመልሼ መጥቼ እገዛለሁ አልኩት። በሳምንቱ ሄድኩ ስለሆነ ዝም ብዬ እኔ ሂሳቡን ሳልከራከር ብዙ አልጨመረም ብዬ ወይ አይቀንስም ብዬ 7 ነው 8 አውርድልኝ ሂሳብ ስለው ሞቅ አድርጎ ጨመረልኝ። ባለፈው ሳምንት እኮ መጥቼ ገዝቻለሁ አልኩ። እሱ እኮ ሁለተኛው ነው አለ። ይሄ አንደኛው ነው አለ። እስቲ ሁለተኛ የምትለው ነው አውጣልኝ አልኩ። እዛው ሊያገነጥረኝ ማለት ነው። ነጋዴዎችም ትሪክ አላቸው። ስትደነግጥ ሁለተኛው ነው ይለዋል። ሰው ደግሞ በተፈጥሮ ሁለተኛ ሲባል ይሄ ነገር ቤት ወስጄው ሊበላሽብኝ ነው ብሎ እዛ ይወጋላቸዋል። ጥየው ይሄ አውዝ ቢላሂ ሚነ ሸይጣን ረጂም። እንዲህ ሰውን በጌታ ስም ማሰቃየት ምን ማለት ነው? ወላሂ ይለዋል። የሱን ስም ይጠሩብሃል። ደንግጠህ ትከፍላለህ። በሳምንቱ ስትሄድ አንደኛው ነው ሁለተኛው ነው እሱ እኮ እንትን ሆኖ ምናምን ይለዋል። ነጋዴዎች በጣም ሊጠነቀቁ ይገባቸዋል። ታማኝ የሆነ ነጋዴ አላህ ዘንድ ትልቅ ቦታ ይሰጠዋል። ለምን? ከብር በላይ አጓጊ ነገር አለ። ብር ከማጓጓቷም ጋር ሳይዋሽ በእውነቱ ስለሚነግድ ውሸት ይደባለቅበት።
ነገሩን ሁሉ በረከቱን ነው የሚያሳጣው። ይኸው ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም 21ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال كل أمتي معافى إلا المجاهرين وإن من المجاهرة أن يعمل الرجل بالليل عملا ثم يصبح وقد ستره الله عليه فيقول يا فلان عملت البارحة كذا وكذا وقد بات يستره ربه ويصبح يكشف ستر الله عنه متفق عليه. ይሄ ደግሞ በጣም ታላቅ ሐዲስ በተለይ ባለንበት ዘመን ስለ ወንጀልን በአደባባይ ስለ መስራት ያለውን ጉዳት የሚናገር ነው። ምን ለማለት ፈልጌ ነው? ሰው ሆኖ ማይሳሳት አለ ወንድሞቼ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? የአደም ልጅ ሁሉ ተሳሳች ነው ሳይሆን እጅግ ተሳሳች ነው። አል ምትለው ቃል በአረብኛ ከመጣች የስተትን ማዕት ይከናነባል። ከተሳሳቾች ሁሉ በላጭ ማን ነው? ወደ አላህ ተመላሽ ነው። እሺ ሁላችንም ስተተኞች ነን ማለት ነው። ከዚህ አሁን እዚህ የተሰበሰብነው ለኔ ወንበር ሰጣችሁኛል። እዚህ ከፍ ያለ ወንበር ላይ ተቀምጬ እናንተ መሬት ላይ ተቀምጣችኋል ማለት እኔ ጻድቅ እናንተ እርኩስ ናችሁ ማለት አይደለም። ሁላችንም ወንጀለኞች ነን። ታዲያ እንዴት አላስታወቀብንም ስትሉ ያ አሲቲር የሚል ስም ያለው ሸፋኝ የሚል ስም ያለው ጌታ ሸፍኖልን። አሁን እዚህ ሐዲስ ላይ የተወቀሱት እነማን ናቸው? አሲቲር ሸፋኙ ጌታ የሸፈነውን ወንጀል በግድ በአደባባይ ካላወጣ በያኔ ቀላል ሰው አረግሽኝ እንዴ እንኩ ብትብትይ ነው ብቻም ሰው ወሰልኩ ወይ ትላንት ቃጢራ አዳር ቅመ ነው ይላል። መቃም ወንጀል ነው አይደል? በማታ ሲቅሙ ሰው አያቸው አላያቸውም? ጠዋት ወጥተው ግን አቡ ማታ እኮ የሌለ ውድ ውስጥ ገብተን ቅመን ምርቅንቅን ብለንልን በቃ እንዴት ብለን ይስበር እና ወጣንና ደግሞ አንድ ሁለት እኮ ስፒን ተወጋን። አልገባችሁ? ስፒን የሚሉት አረቄውን ነው። አንድ ሁለት እቺ ሲኒዋን ተወግተናት መጣን። ውግ እኮ ነው። አረቄ የሚሉትን ባይኔ አይቻለሁ። ሰዎች ምን ሲያደርጉ ጥሬ ስጋውን ወስደው አረቄ ውስጥ ይከቱታል። ጠብሶ ያወጣዋል። ጥብስ አድርጎ ያወጣዋል። ጉበትህን እንዴት ይጠብሰው ወንድሜ። እና ማታ ምናምን ደግሞ በጣም የሌለ ሙድ ላይ ተሸማተርኩና ሲደብረኝ እኮ አስፊሽ ጀለስካ ታቆይል። አዎ አስፊሽ ምን ሆነ? አስፊሽ ፓፍ ይዞልኝ ከቻለና ድራግ ማለት ነው ሐሺሽ አንድ ሁለት ሲያስጦዘኝ ምናምን የሌለ አልኩ። በቃ ቱርክ ምናምን ደርሼ ኤርዶጋንን ኬፍ ብየው መጣው ምናምን። ኤርዶጋን እንዲህ ያሉ ያስቸገሩ ወንድሞች አሉ። ከነዚህ ደግሞ እነማን ባሱ መሰላቸው? እነዚህስ በቃ ገጭ ገጭ ብለው ነው። ሌሎች ደግሞ ባሱ እነማን? ዛሬ ማታ ላይቭ ከምሽቱ 3 ሰዓት እንገናኝ፣ የታች ሰፈር ሰዎችን እናስገባላቸዋለን። ማን? አማራው ይገባል። ኦሮሞዎችም ሙልጭ አርጎ ተሳድቦ ይወርዳል። ሙስሊም ተብሎ ኦሮሞ ይመጣል። ሙስሊሞች ያሉበትን አማራ ድቁስ አርጎ ይወርዳል። ሌላኛዋ ትመጣለች። በአገሬ ዘፈን እስክስታ ማለት አለብኝ ትላለች በአደባባይ። ሌላው ይመጣል። አባቢያ እያልኩኝ በኦሮምኛ ዘፈን ደግሞ ዛሬ ማታ እንገናኝ ይላል። በጣም የሚያስደነግጣችሁ ሞት ለማንም አይቀርም አይደል? ቅርብ ቀን የዛሬ 2 ዓመቱን አይደለም ማነሳው። የዛሬ 2 ዓመት አካባቢ አንድ ወጣት ሞቶ ነበር። ቅርብ ቀን ሌላ ወጣት ልጅ ሞተ። በፌስቡክ ፎቶውን ለጥፈው በቲክቶክ በአላህ ስም የዚህ ልጅ አካውንት ሪፖርት አድርገን እናዘጋበታለን። በህይወት እያለ አላዘጉለትም። ልብ በሉ። ወንጀሉን ሲሰራ ልጁ ኃይለኛ ደናሽ ነበር ቲክቶክ ላይ። ያ ዳንሱ ቀብር ቤት ላይ እንደሚያስጠይቀው ስላወቁ ምን አሉ? በአላህ ስም ይሁንባችሁ በጀማዓ እንግባና ሪፖርት አድርገን አካውንቱን እናዘጋበት። ለምን? ወንጀሉ ወደ ቀብር እንዳይሄድ መጠንቀቅ መቼ ነበረ? በህይወት ነበረ። ይሄን የሚሉት ሰዎች ራሱ ዛሬ ለራሳቸው መጠንቀቅ፣ አሁን ለሱ ሊጠነቀቁለት ይፈልጋሉ፣ ራሳቸው አይጠነቀቁ። ሴቶች ወጥተው ይደንሳሉ፣ ወንዱ የሰው ዘር ይሳደባል። አላህ ያሳያችሁ። አማራዎች ላይ የሚሰራውን ዘረኝነት ከአማራ ውጭ ሌላ ባይናገረው መርጣለሁ። ኦሮሞ ውስጥ ያለውን ዘረኝነት ከኦሮሞ ውጭ ባይናገረው መርጣለሁ። ለምን በሉ ግብ እንዲመጣ ፍሬ እንዲያፈራ። እኔ ብድግ ብዬ ኦሮሞን ብናገር ምን ይላል? የራስን አትናገርም ሊለኝ ነው። የራስ ሁላችንም እኮ የራስ ለራስ ነበርን አይደል? አንድ ነበርን አይደል? ግን እኔ አማራ ወንድምና እህቶቼ ከመከርኩኝ ኦሮሞዎቹ ኦሮሞ ወንድምና እህቶቻቸውን ከመከሩ የተሻለ ደረጃ እንደርስ ነበር።
ይሄ ሰፈሩ ምንድን ነው የሚባለው? አሸዋ ሜዳ። የት ነው? ኦሮሚያ። አሁን ማንን ልንናገር ነው? ኦሮሞ ሙስሊሞችን ልንናገር ነው። ምድሩ የማን ስለሆነ ንገሩኝ። ምድሩ የማን ስለሆነ? የአላህ ምድር ስለሆነ በምድራዊ ክልል ኦሮሚያ ተባለ እንጂ ምድሩ የማን ነው? የአላህ ነው። ዘመዶቼ እነማን ናቸው? አማራዎች አይደል? በአባቴም በእናቴም አማራ ነው። ዘርን መካድ በእስልምና አይቻልም። ዘሬንም ደግሞ መቼም ቢሆን አልክድም። ሁለት አማራ ሴቶች ቲክቶክ ላይ ወጡ። ምን አሉ? እኔ አማራ ክልል ላይ የሚያገባኝ ወንድ ሙስሊም ወንድ ማለት ነው ባጣ ኦሮሚያ ክልል ላይ ሄጄ ኦሮሞ ወንድ አላገባም። አማራ ክልል ላይ ተመልሼ የኦርቶዶክስ እምነት ተከታይ የሆኑ እነሱን አገባለሁ አሉ። ይሄ ከዘረኝነት አልፎ የወንጀሎች ሁሉ ወንጀል ነው አይደለም ወንድሞቼ? ሰው እኮ እኔ ለምሳሌ አንድ ጉራጌ ብድግ ብሎ እቺ አማራዋ ልጅ በጣም ትወዳለች እባክህ አግባት ሲባል አይ እኔ አፉ ብሉኝ ቃዋ እወዳለሁ በጧቱ የጉራጌ ቡና ክትፎ ዝማሙጃት ምናምን የምትሰራልኝ እሷን ነው የምወደው እሷን ነው የማገባው ቢል ወንጀል ሰራ ይባል? ምርጫ ነው አይደል? ግን በዚህ ደረጃ አማራ ክልል ላይ እኔን የሚያገባኝ ሙስሊም ወንድ ባጣ ኦሮሚያ ክልል ሄጄ ኦሮሞ ሙስሊም አላገባም። አማራ ክልል ላይ ተመልሼ የኦርቶዶክስ እምነት ተከታይ የሆነ አማራ አገባለሁ የሚሉ ሴቶች አሉ። ቪዲዮውን ዳውንሎድ አድርጌ ይዣለሁ። እኔ በዚህ መልክ መከራለሁ። ኦሮሞ የሆኑ ወንድሞቼ ደግሞ ኦሮሞ ወንድማቸው ምን አለ? ቲሸርቱን ለብሶ መኪና ውስጥ ቁጭ ብሎ ወጣት ነው፣ ጸጉሩን ፈርዞ አፉ በሉኝ ወንድሞቼ እኔ ኦሮሞ ካልሆነ ሙስሊም እና ኦሮሞ ከሆነ ዋቄ ፈታና ክርስቲያን ተከታይ ማን ይበልጥብሃል ብትሉኝ እንዳትቀየሙኝ አለ። አላህ እኮ ተቀይሞታል። አላህ አዝኖበታል። እንዳትቀየሙኝ አለ። እኛ ምን እንቀየመዋል? እኛ ምን እናመጣለን? ዱዓ ከማድረግ ውጪ አላህ ወደ እውነተኛው ልቡ እንዲመልሰው እኔ የምመርጠው አለ ዋቄ ፈታና ክርስቲያን የሆኑትን ኦሮሞዎች ነው አለ። ምክንያቱም እጁን ሊያሳየን ነው እኮ አላህ ያሳያቸው። እጁን እንዲህ ያደርጋት they are my bloodlines አለ። ደሞቼ ናቸው። እነማን? ዋቄ ፈታና ክርስቲያኖቹ ደሞቼ ናቸው፣ እነሱን ነው የምመርጠው እያለ እጁን ላነሳ አደረገ። አያችሁ ነው ወንድሞቼ፣ ይሄ ሁሉ በድብቅ አይደለም የሚነገረው። በአደባባይ ወጥተው የሚናገሩ የኛው ልጆች አሉ። የኛው ልጆች የተከለከለው እኮ የትኛው ነው? ማታ በድብቅ የሰራሃትን ወንጀል እንኳን ቀን መናገር አትችልም ነው አይደል? እዚህ እኮ የፌስቡክ ቤተሰቦቼ ሆይ ቤተሰብ እኮ አታው እኮ ነው የፌስቡክ ቤተሰቦቼ የቲክቶክ ቤተሰቦቼ የሚሉት። እናንተ የምን ቤተሰቦቼ ናችሁ ንገሩኝ? የእስልምና ቤተሰቦቼ። የእስላም ቤተሰብ ብቻ ነው አይደለም ያለው? ስራቸው ሸር ስለሆነ የቲክቶክ ቤተሰቦቼ ይላሉ፣ ቤተሰብ ስለሌላቸው። እኛስ ጉራጌ ሆነ አማራ ሆነ ትግሬ ሆነ አንዲት ነገር እንዲነካቸው አንፈልግ። ካስታወሳችሁ የትግራዩ ጦርነት ጊዜ እዛ ተዘግቶባቸው የነበሩ ምኖች ነበሩ? ሙስሊም ወንድሞቻችን ረመዳኖች ሲመጡ በምን ተምር ሊጾሙ ይሆን ብለን ከዚህ ዱዓ አደረግንላቸው። ምንም መላክ እንኳን ባንችል በምን ላክንላቸው? ዱዓ ላክንላቸው። ለፍልስጤሞች ምን ልናደርግ እንችላለን? ምንም። ታላቁን ነገር ግን ማድረግ እንችላለን፣ ዱዓችን። ስለዚህ እኛ አንድ ቤተሰቦች ነን። ይሄን ሐዲት ግን ይመከርበት ዘንድ በተለይ ነው ቲክቶክ እዚህ ላይቭ ገብቻለሁ። ብዙ ጥፋት እዛ ነው የሚሰራው። እሺ ልብ እንበል። አን አቢ ሁረይራ ከአቡ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ ሆንና እንዲህ አሉ። ኩሉ ኡመቲ የኔ ህዝቦች በጠቅላላ ሙዓፈን ይቅር ይባላሉ። በማን? በይቅር ባዩ ጌታ በአላህ ይቅር ይባላሉ። ኢላ ሲቀር፣ እነማን ሲቀሩ? አልሙጃሂሪን ወንጀላቸውን በግልጽ የሚሰሩት ሰዎች ሲቀሩ የተቀሩትን እኮ አላህ ይቅር ይላቸዋል። ወኢነ ሚነል ሙጃሃረቲ አሁን ነቢዩ ባያስረዱን ኖሮ ወንጀልን በግልጽ መስራት የሚለው ልንኻለፍበት እንችል ነበር። እሳቸው በግልጽ አስቀመጡት። ወኢነ ሚነል ሙጃሃረቲ ወንጀልን ከግልጽ ማውጣት ውስጥ እኮ ይገባል። እሺ አያዕመለ ረጁሉ አንድ ግለሰብ ሊሰራ ቢለይሊ በሌሊቱ ክፍል አመለን ወንጀልን ሊሰራ አመለን የሚለው ወንጀልን ሊሰራ እንጂ ለይልን ሊሰግድ አይደለም። አመለን ወንጀልን ሊሰራ ثم يصبح አላህ ምን አለ? ወጀዐልነ ለይለ ሊባሰን
ሌሊቱን የእናንተ መሸፈኛ ያደረግነው አላል። በምን ሌሊት የሚሰግድ ሌሊቱ እንዲሰግድ፣ ከሚስቱ ጋር ግንኙነት የሚፈጽም ሰው ሳይሰማበት ልጆቹ በተኙበት ሚስጥሩ ያንን ውድ አምልኮ እንዲፈጽም በሌሊቱ ሸፍኖልን ሲያበቃ ወንጀል የሰሩትንም ሰዎች በጨለማ ሸፈነላቸው። ጭፈራ ቤት ሄደው ሊሆን ይችላል፣ መጠጥ ቤት ሄደው ሊሆን ይችላል። ثم يصبحوا ከዛም ያነጋሉ አለ። ሁላችንም እንዳስነጋናላ ወቀድ ሰተረሁ አላህ በእርግጥ ምን አድርጎት ሲያበቃ ሸፍኖት ሲያበቃ ወቀድ ሰተረሁ አላህ ዐለይሂ አላህ ማታ የሰራትን ወንጀል ሸፍኖለት ሲያበቃ ፈየቁል ይላል ያ ፉላን በያ ጀለስካ ጭሱ፣ ሴቷም ደግሞ ሱዚ ቀስቷ ምናምን ይባባላሉ እርስ በርስ። እሺ አሚልቱ ሰራሁ እኮ አልባሪሐተ ትላንት ማታ እኮ ከዛ ወከዛ ይሄን ሰራን እኮ ጨፈር ሰከር ፏ ብትናል ሰዓቱን ሁሉ አላወቅ ነው። እሺ ወቀድ ባተ በእርግጥ ግን እኮ አንግቶ ነበር ይሄ የሰው ልጅ። የስቱሩሁ ረቡ ጌታው ወንጀሉን ሸፍኖለት ሲያበቃ ወዩስቢሑ ያነጋል የክሽፉ ሊገላልጥ ሲትረላሂ አላህ የሸፈነለትን አንሁ ከሱ ላይ አላህ የሸፈነለትን ሊገላልጥ ራሱ ይነሳል። አላህ ሸፍኖት ነበር፣ ራሱ ግን ምን ያደርጋል? በግድ ይገላልጠዋል። እኔ እኮ ቀላል ሰው አድርጋችሁ። አንዳንድ ሰዎች ደግሞ አሉ፣ አላህ ይመልሰንና ኢነመል አዕማሉ መልሱልኝ፣ ኢነመል አዕማሉ ቢንያ። እቺ ሐዲስ ምን ማለት ናት? ስራ እኮ እንደ ንያ ባታገኘው እንኳን ወንጀልን ከተመኛው እንደፈጸምከው ነው አይደለም። አላህ ይጠብቀንና ምን የሚሉ ሰዎች አሉ፣ አይገርምም እኛ ካረጀን ይሄ ሁሉ ቆንጆ ሴት ተፈጠረ ይላሉ። እና ወጣትና አርግን ወጣት መሆን ቀላል ነው። ጸጉር መላጣም ድጋሚ ይቀጠላል፣ ፊት የተጨማደደም ይስተካከላል፣ ጂንስ መልበስም ትችላለህ፣ ስኬቸር ጫማም መጥቶልሃል። ጸጉር ከሸበተብህም ጺምም ከሸበተብህ ችግር የለም፣ ማጥቆሪያ ያለ እና ኬፕ እንግዛለን ኤንዋይ ሚል ኒውዮርክ ሚል ሱሪን ዝቅ ታደርገው በ50 ዓመት ላ ሐውለ ወላ ቁወተ ኢላ ቢላህ። በየዘመኑ እኮ ቆንጆ ነበር አልነበር? በየዘመኑ እኮ ቆንጆ አለ። ደግሞ የሰው ልጅ ልኑር ካለ ቁንጅና ሁሌ እኮ እምቡጥ ይሄ አረንጓዴ ምናምን ቡቃያ ሲበቅል ያጎመጃል አያጎመጅም? ያንተ ሚስት እኮ ያረጀች የምትመስል በዘመኗ ምን ሆናለች? ወይኔ ማንም ብልክ ነው ቤተሰቦቿ እሺ የሚሉኝ ብለህ ነበር ያገባሃት እና በልክ ሁን። ይሄ ማለት አቅሙ ካለ የ20 ዓመቷን የ18 ዓመቷን አታግባለ ማለት አለ። ለትዳር መመኘትና በአደባባይ ወይኔ እኛ ካረጀን ይህ ሁሉ ሴት ቆንጆ ከቻለ ምናምን ላ ሐውለ ወላ ቁወተ ኢላ ቢላህ። 22ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا دخل رمضان فتحت أبواب الجنة وغلقت أبواب جهنم وسلسلة الشياطين متفق عليه. عن أبي هريرة كأبو هريرة تيزو رضي الله عنه الله ملكم سرعتشون يودد الله تشونا أن رسول الله يا الله ملك ثانيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندها إذا دخل بقبا جيزي رمضان يا رمضان ور بقبا جيزي فتحت يكفتالو أبواب الجنة سمنتو يا جنة بروج يكفتالو وغلقت يزقالو أبواب جهنم يا جهنم 7 በሮች ይከረቸማሉ። ወሱልሲለት ይጠፈራሉ ይታሰራሉ። አሸያጢን ትልልቅ የሚባሉት ሰይጣናት ይታሰራሉ። ሙተፈቁን አለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። አላሁ ስብሓነሁ ወተዓላ ይሄንን ወር ባሪያዎቹ አምልኮ እንዲሰሩበት በዚህ መልክ ረድቷቸዋል። 8ቱ የጀነት በሮች ከምን ጋር የተያያዙ ናቸው? ከስራ ጋር አይደል? ከሰደቃ፣ ከጅሃድ፣ ከጾም ከመሳሰሉት ጋር አሉ የሚባል መልካም ስራዎች ተከፍተውላችኋል፣ ስሩበት። ቀን ላይ የሰው ልጅ ሲያጨስ፣ ሲጠጣ፣ ዝሙት ሲሰራ እነዚህ ሁሉ በጾማ ሰዓት ክልክል ናቸው አይደለም? ይሄው የጀሃነም ወደ ጀሃነም የሚወስዱት ስራዎች ደግሞ ከምግብ ከመጥፎ ነገር በመቆጠብ ምን ሆኖ ታሰሩ። ከዛስ የሰው ልጅ ትልቁ ጠላቱ ማን ነው? ሰይጣን። ትልልቆቹን ሰይጣኖች ደግሞ አላህ አሰራለት። ስለዚህ አሁን ከዚህ ደግሞ ምን ይጠበቃል? የተቀረችውን ከኛ ደግሞ የሚጠበቀው ነፍስያችንን ማገጥ፣ ጥሩ ጥሩ ቦታ መዋል ከማን ይጠበቃል? ከኛ። ረመዳን ነውና ሸይጣን ታስሮልኛል ፊልም ባይ ችግር የለውም አይባልም። ፊልሙንም ትተዋዋለህ የመሳሰለው። 23ኛ ሐዲስ
عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا نسي فأكل وشرب فليتم صومه وإنما أطعمه الله وسقاه متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملك مسراتشون يولد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو لي هنديانو إذا نسي برسا جيزي منن برسا جيزي صوم لي هونو برسا جيزي كزاس فأكل بلا وشرب تتا جن صوم يانو بزاكا فليتم يملا صومه صوم ماشي يستوسو جيزي ስለ ረሳ ነው አይደለም የበላ የጠጣው ሲያስታውስ ያቁምና ወይኔ በላሁ እኮ ጠጣው በዚሁ ልቀጥል አይበል ጾሙን ይቀጥል فإنما ምክንያቱ ምን ስለሆነ ነው فإنما أطعمه ያበላው እኮ አላህ ራሱ እኮ ነው እንዲበላ የለገሰው ወሰቃ ያጠጣውም እኮ አላህ ነው። ከዚህ ሐዲስ ብዙ ቁም ነገሮችን እንይዛለን። ግን እናንተ ምን ትረዳላችሁ ወንድሞቼ? ከቀደር ጋር በተያያዘ ምን ትረዳላችሁ? ለምሳሌ የሰው ልጅ ራሱ በሰራው ወንጀል እንጂ ከአቅሙ በላይ በሰራው ይጠየቃል? አንድ በረሳው ይጠየቃል? ሁለት አይጠየቅም ማለት ይሄም ሐዲስ የሚያስይዘው ምንድነው? ረስቶ የበላ የጠጣ ሰው ምን ያደርግ? ሲያስታውስ ጾሙን ይቀጥል። ያቺ ምግብ የተገኘችው ከማናት? ከአላህ ናትና አላህ ለግሶት ነው። ጾሙን ይቀጥል። 24ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من حج هذا البيت فلم يرفث ولم يفسق رجع كما ولدته أمه متفق عليه. كعب هريرة تيزو الله ملك مسراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشو ليه قال اندهار من حج درجسو هذا البيت إهنن يا الله بيتان مانن كعبان فلم يرفث قبر سقا قنينونة يالفتسم ولم يفسق فسق عمز وانجلن يالسرع يسوك يالسرق سون يالدبدب سون عزا يالدرق رجع يملس لكو كيت كحج وداغروس يملس كما ولدته لك اندولدتشو أمه الناتو اندولدتشو هنو يملس الله أكبر. 25ኛ حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال تنكح المرأة ل4 لمالها ولحسبها وجمالها ولدينها فاظفر بذات الدين تربت يداك متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملك مسراتشو يودد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة الناس سلام برساتشو ليهن قال اندهالو تنكحو تقبالتشكو عندي سيت لج تنكحو تقبالتش المرأة عندي سيت لج لا تدار تتطيق عليك ل40 ለአራት ጉዳዮች እኮ ትጠየቃለች። ስለዚህ በአራት ጉዳዮች ሴት ልጅ መጠየቅ እንደምትችል ሸሪዓው አጸደቀ። አንደኛ ሊማሊሃ ገንዘብ ይኖራትና ገንዘቧን ፈልጎ አንድ ወንድ ልጅ ሊጠይቃት ይችላል። አላለቀ። ልብ በሉ። ከዚህ ምን ይዛለን? አንዳንድ ወንዶች ሴት ልጅ ብር አላት ብለው የሚገቡ አሉ። ሴት ልጅ ገንዘብ አላት ብሎ ስለገባ ወንጀል ሰርቷል አይባልም። በደንብ አስቡ። ባይሆን እሷ ቤት ውስጥ ከገባ በኋላ ገንዘቧን ሊያባክንባት አይገባም። የገንዘቡ ባለቤት እሷ ናት። ገንዘብ ቢኖረው ኖሮ ማስተዳደር ግዴታው በማን ላይ ነው? በሱ ላይ። ስለዚህ በሷ ስር ሆኖ እየሰራ ገንዘቧን ተንከባክቦ ገንዘቧን ሊያፋፋላት እንጂ ገንዘቧን ሊያወድምባት በፍጹም አይገባም። አንድ። ሁለተኛ ወጀማሊሃ ቁንጅናዋ አምሮት ደግሞ አንድ ወንድ ልጅ አንድን ሴት ሊያገባ ይችላል። ይሄም ወንጀል አይባልም። ሴት ልጅ ቁንጅናዋን አይቶ መግባት ይችላል። በል እንዲያውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ስለ ሚስት ሲናገሩ ስታያት ምታምር የሆነችዋን አግባ፣ ምትወልድ የሆነችዋን ሴት አግባ ብለዋል። ጥሩ። ሶስተኛ ሁለተኛውን ዘለን ነበር። ወሊ ሐሰቢሃ ሐሰቢሃ ማለት ለዘሯ አባቷ፣ አጎቶቿ፣ ወንድሞቿ በጣም የተከበሩ ሰዎች ይሆኑና ሰዎች ምን ይላሉ? እነዚህ ሰዎች ቤት መግባት ፈልጋለሁ ብለው እዛ ቤት መግባት የሚፈልጉ አሉ። ይሄም ሙስሊም እስከሆኑ ድረስ ነውር አይደለም፣ ይቻላል።
ታላቁ ሰው ግን ምን አሉ? መጨረሻ ላይ ትልቁን ጉዳይ ያመጡት ሊዲኒሃ ወሊዲኒሃ ለሃይማኖቷም ስትባል ትገባለች ሴት ልጅ አሉ። ስለዚህ ሙስሊም እስከሆኑ ድረስ 4 የሴት አይነቶች የሚገቡበትን ጠቀሱ። ከዛ የራሳቸውን ምርጫ አስቀመጡ ነቢዩ ሰለላሁ ዐለይሂ ወሰለም። ፈድፈር ያዝ ቢዛቲ ዲን የሃይማኖት ባለቤት የሆነችው አላህን ታዛዥ የሆነችዋን ሴት ምረጥ አሉ። አለበለዚያስ ተሪበት የዳክ እጅህ አመዳፋሽ ትሆን። ዲን ያላትን ትተህ ሌሎቹን ብትመርጥ ገደል ትገባለህ። ዲን ያላት ሆና ግን ገንዘብ ያላት ቢሆን፣ ዲን ያላት ሆና መልክ ያላት ብትሆን፣ ዲን ያላት ሆና የደና ሰው ዘር የደና ሰው ልጅ ብትሆን እሷ ምንድናት? ኤ ፕላስ ናት። ኤ ፕላስ ቪአይፒ ናት። አጥብቀ ያዛት። ሰውነህና ስጋዊ ስሜትህን በመልኳ ዲኗ ደግሞ አለ አንተን እቅፍ አድርጎ የሚይዝህ ስትሳሳት ጭማድ ውስጥ አስገብታ የምታስተካክልን ድህነት ሲመጣብህ አብሽር ነቢዩም ቤት የነበረው ተምር ነው ብላ ድህነት የምትይዝልን ሀብቱም ሲመጣ የፊርዓውን ሚስት የነበረችው አስያ ፊርዓውን ቤተ መንግስት ውስጥ እየኖረች ስለ ጀነት ጎትጎት እያደረገች የምትይዝል። ይሄ ለማን የተመከረው? አሁን ይሄ ሐዲስ ለወንዶች አለ። ለሴት ቤተሰቦችስ ምን ተመከሩ? ኢዛ አታኩም መን ተርደውነ ዲነሁ ወኹሉቀሁ እናንተ ዘንድ ሴት ልጃችሁን ፈልጎ ስርዓቱንና ሃይማኖቱን የምትወዱለት ሰው ከመጣ ስጡት። አንዳንዱ ሰው በሃይማኖቱ አናማው ከሁላችንም በላይ ምርጥ ሃይማኖተኛ የሆነ ሰው አለ ይላል። ግን ደርሶ ነብር የሚሆንብን አለ ይላል። ደርሶ ነብር የሚሆን ሰው አለ ይላል። አሰላሙ አለይኩም ሰላም ወለይኩም ሰላም ወራህመቱላሂ ምንድን ነው ያለው? ወአለይኩም ሰላም ወራህመቱላሂ ወበረካቱ ብሎ ለቀባቸው ነው ያስገባል። ከዛ ለታ ወንድሜ ምናምን ብለህ ፈገግ ስትልለት ግንባሩ ላይ የሆነ በፕላስቲክ ሰርጀሪ ያሰርቶት ነው ወይ ስትል የሆነ 7 ድልድዮች ምናምን የተሰሩበት የተኮሳተረ ግንባር ምናምን አቤት ወንድሜ ምን አረኩኝ ምናምን። ነብዩ ሰለላሁ ዐለይሂ ወሰለም ከስራ አትናቁ ወንድማችሁን በፈገግታ ፊት ማየት እንኳን ቢሆን ብለዋል አላለም። እና ሌላው ደግሞ ይመጣል ጋሽ ግግሩ እንዳታናግሩ ቁርአን ላይ ከበቀራ እስከ ኒሳ አቀራለሁ እና ትንሽም ቢሆን ወንድማዊ ጨዋታ የለም ፈገግታ የለም። ከዛ ሴቷ ጋር ይገባና ኢባዳ ላይ እንዳትነኪኝ ምናምን ምግቡን አቀርቢው እሺ 1 2 ሚጎርሳት ነው ጨርሻለሁ እና እናወራ ልሰግድ ነው አለ ችግር የለም። ሃይማኖቱ ከመንገር ነው ተቆራኝቶ የመጣው ከጨው ጋር። ነብዩ ሰለላሁ ዐለይሂ ወሰለም የነብይነት ሰዓት ሌላ ነው፣ የጨዋታ ሰዓት ሌላ ነው። አይሻ አሁን ሰው ልጅ እቺ ያያችኋት እቺ ከአንገቴ ወረድ ብላ ትከሻዬ ጋር ያለችው ስጋ እስቲ አንድ ጊዜ ያዘው እሱ ያዘው እዚች ጋር ያለችው እዚህ እቺ ወይም ራሳችሁን ያዙ። ምን ታደርጋለች? ታማለች ከባድ ቦታ ናት እቺ ጫንቃ የምትባለው ትከሻ ማለት ናት። አይሻ አሁን የባልነት ሰዓት ነው ትመጣና እሳቸው በቆሙበት በአገጯ ጫን ትላቸዋለች። ጎንበስ ሲሉና ኧረ አይሻ ይሏታል። በእድሜ በልጧታል። አሁንም ወስድ ጫን ትላቸዋለች። እሷ ምኑ ነው የሚመቻት? በቃ ጨዋታ ነው። በሶስተኛው በጣም ስትደቆሳቸው አንቺ አይሻ ተይ እንጂ በዛ ሰዓት ነቢይ እኮ ነኝ ምናምን የሚባል ጨዋታ አለ የለም። ባል የባልነቱ ሰዓት አለ። ልጆቹ መጥተው ግጥም አድርገው እጅ እግሩን ይዘው ሊኮለኩሉት ይችላል። እኔ አባታችሁ አይደለም ወይ አይባልም። ባልም ሚስቱን ድብና አድርጎ ኧረ ድረሱልኝ እስክትል ሊኮለኩል ይችላል። አባትም ልጁን ሊያጫውት ይችላል። አከዳ በተለይ ሴት ልጅ ማን ያግባሽ ተባለች? ብር ያለው ወይስ ምላስ አለው ተባለች። ምላስ ያለው ያግባኛለች። ብር ያለው ብሩ ያልቃል አለች። ምላስ ያለው ምላሱ ካልተቆረጠ ምን ያልቅበታል? በድህነቱ በሀብቱ የሌለህ ጊዜ አብሽር ያላህ ያሳልፍልናል እያልክ ያለህ ጊዜ ቻቻ እያደረግክ በፍቅር ትኖራለህ። ጋሽ ኮስታራው ከሆነስ ሮቦቱ ሰውዬ ገና ከበር ሲመጣ አባታችሁ መጥቷል። ልጆቹ ወደ ጓዳ ወደ ምን ልጆቹ የሉም እንዴ? አይ አጥንተው እራታቸውን በልተው ተኝተዋል። ከዛ የሆነ ቦታ ላይ ሲያረጅ እንደ ዝንብ ይጫወቱበታል። በደህና ጊዜ በፍቅርና በኮስታራነት ሁለቱንም ባላንስ አድርገህ ብትይዛቸውስ ባባም ይሉሃል እንደ አባትነትህ ጨዋታም ያጫውተዋል።
ስለዚህ ኢስላም ይሄው እንደዚህ ሆኖ መጥቷል። ለሴት ልጅ የሚያስፈልጋት ቁጥር አንድ ዲን ያለው ከሱ እኩል በማለት ደረጃ በሚቀርብ ደግሞ ስነ ስርዓት ያለው ሰው ያስፈልጋታል። የሚያዝንላት ማዘን ከስነ ስርዓት ውስጥ ነው አይደለም። ምሳሌ አንዳንዱ ሰው አንዳንዷን ሴት በቃ አምኖበት ላይሆን ይችላል ያገባት ማለት በጣም ወዷት ላይ ያገባት ይችላል። ልክ ሴቶች በጣም ወደው ወንድ እንደማይገቡት ሁሉንም ማለት ያለ ከዛ ሰውየው በቃ አርፎ ድህነቱንም ምኑንም ያሳልፍና የሆነ ደረጃ ሲደርሱ እስከ ዛሬ አብረው ሲኖሩ ቀዝቀዝ ያለ ሰው መሆኑን አውቃ በሰላም እኮ እየኖረች ነው። የሆነ ቀን አጥንቷን ከጅማቷ የሚሰብር ቃል ይናገራታል። ምን ብሎ እኔ እኮ ያው ብዙ ሳላምንበት ነው የገባሁት። ምን አለ ዝም ቢል አላመንክበትም አይደል? ዝም በል። ምላስ ማለት አጥንትን ከጅማት የሚበጣጥስ ልክ ሚስቱ በተራዋ ምን ብትለው ነው እሷ አልፎላት እሱ ደግሞ ደክርቶ ቢሆን ነው እኔ እኮ ኡስታዝ ገሌ ጠይቆኝ ነበረ ይቅርብኝ ብዬ ነው ብትለው ከደንበል ህንፃ ላይ ልከስከስ ይላል አይልም? አንተ የሴት ምላስ አጥንትህን እንደሰበራ አንተም በምላስህ ሴት አትስበር። ወንድ ልጅ ሴት ልጅ ካልተናገራት 50 ዓመት እግሩን እያሳጠባት ይኖራል። የፈለገ ሀብታም ነው ምላሱን ይዘርጋስ ለሚበላ ነው አባት እናቴ ቤት መቻጣውት ብላ ብድግ ብላ ትሄዳለች። ሽምግልና ላይ ብዙ ስንቀመጥ ወላሂ ተደብድበው ምንም የማይመስላቸው ሴቶች አሉ። ይሄው ባለፈው በጥፊ የመታኝ ምናምን ከዛ አንተ አላህን አትፈራም ምናምን ሲባል ሴቷ ዱላዋን እጇን ምናምን ካላሳየው ምትላለች። የገረፋት ዱላውን ችለው ይኖራሉ። በፍጹም አልኖርም የሚሉ ምን አይነት ሴቶች ናቸው? በምላሱ እንዲህ ብሎኝ ከኔ አልፎ እናትና አባቴን ተናግሮ በምላሱ የተራገጠውን ሰውዬ ግን ሴቶች ምን ይላሉ? በፍጹም ሞት ይምጣት ከዚህ ሰውዬ ጋር ከዚህ በኋላ አንገቴ አንድ ትራስ ላይ አትሆንም ይላሉ፣ ይፈታሉ። ስለዚህ የወንድ ምላሳ አረ የሴት ምላሳ ማያምር ምላስ እኮ አደገኛ ካልናት ይሁ አላህ እንዴት አድርጎ እንደገደባት ሁለት ከላይም ከታችም ጥርስ አረገባት። ከጥርስ ቀጥሎ ምን አደረገባት? ሁለት ከንፈር አረገባት። ይሄን ሁሉ ወጣ ተንደርድራ ከተኮሰች ልትተኩስ የሚገባት ምን ብቻ ነው? ቁም ነገር። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን ያመነ ሰው ወይ መልካም ይናገር ካልሆነ ዝም ይበል ያሉት። ትዳር ደግሞ ማፍረስ ቀላል እንዳይመስላችሁ። እኛ ትልቅ ሰዎች ሆነን ትዳር ልናፈራረስ እንችላለን። ልጆቻችን ምን ይላሉ? ትዳር እንዲህ ከሆነ ቢቀርብኝስ ብቻዬን ብለውስ? በልጆች ላይ መጥፎ ነገር ምንጥልባቸው እኛ ትዳራችንን በአግባብ መምራት ሳንችል ስንቀር ነው። ስለዚህ ወንድ ልጅ ምርጫውን ያስተካከል። ግን እንዴት ማስተካከል ይቻላል? ወንድም ሴትም ሁላችንም ከትዳር በፊት አላህን ብንፈራና ከማን ምን ይጠበቅበታል የሚለው ብናቅ ትዳራችን ይስተካከላል። አሁን ብዙ ሰው ምን ይላል? ሽምግልና ላይ ሄደ እንዲህ ብያት እኮ ነበር ይላል። እንዲህ እኮ አይባልም ብላ አንተ የሰዎች ንግግር አይደለም የምታመጣለት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኮ እንዲህ ብለዋል ትለዋለህ አይደል? ወይኔ ይሄን እኮ አላቅም ነበር ይልሃል። አላህ ያድርሰን፣ ህይወት ይስጠን። ከጓደኞቼ ጋር ግን ተመካከሬ መስራት ካለብን ነገር ውስጥ አንዱ ከዚህ ከተውሂድ ከሱናው ከመሳሰለው ቀጥሎ ትዳር እንዴት ይያዛል የሚለው ሰዎች ትዳር ውስጥ ከመግባታቸው በፊት ኪታብ ተዘጋጅቶ ኮርስ ሊሰጣቸው ይገባል። ከሴት ምን ይጠበቃል? ከወንድ ምን ይጠበቃል? ከልጅ ምን ይጠበቃል? ከአባት ከእናት ምን ይጠበቃል? ያኔ ትክክለኛ ማህበረሰብ ይመጣል። አሁን እኮ ቀልድ ሆኗል። ወላሂ ፍቺ በዝቷል። አልበዛም? በጣም በዝቷል። ይህ ሁሉ ከምን የተነሳ? ከመሀይምነት የተነሳ። ድሮም ብዙ ሰው ሰላት አይሰግድም ነበር አለ ነው አይደለም? አሁን ደግሞ ምስጋና ለዓለማቱ ጌታ ይገባና ብዙ ሰው ሰጋጅ ሆኗል። አልሆነ? ብዙ ሰው በፊት ሽርክ ላይ ነበር። አሁን ለዓለማቱ ጌታ ምስጋና ይገባና ብዙ ሰው የተውሂድ ሰው ሆኗል። አልሆነ? ሆኗል። ከዚህ ምን ትይዛለህ? ሰው ሰላትም የሰገደው እውቀት ከያዘ በኋላ ነው። ሽርክንም የተወው እውቀት ከያዘ በኋላ ነው። ትዳሮችን እንዳይፈርሱ በሰላም ደግሞ በፍቅር እንዲኖር አሁን እኮ ብዙ ቤት ተፈራርተው አሁን ከዚህ ቤት ልውጣ ብል አባ አሁን ብመለስ ያስገባኛል፣ ሂጂ ወደ ባልሽ ነው የሚለኝ። እዚህ ደግሞ አሁን እስር ቤት ሆኖብኛል። ወንዱ ምን እኮ አላስደሰተችኝ ይላል። ምኑን ስለማያውቁት መሰላችሁ? ማን ግዴታው ምንድን ነው የት ድረስ ነው የሚለውም ባልና ሚስቶች አያውቁም አብዛኛዎቹ። ከባል ምን ይጠበቃል? በክፉ ሰዓት ጠብር ግፍ በል ያ ሰላም እንደ ንጉሥ ሆነ ትኖራለህ። ያ ክፉ ሰዓት ምንድን ነው? ሚስትህ በእርግዝናዋ ሰዓት፣ በታመመች ሰዓት፣ ልጅ ስትወልድ በቃ ሆነ አንተ ጠብር ግፍ በል
ለምን ለሳምንት አይሆንም? ረፍትህን ወስደህ ተፍ ምን ልታዘዝልሽ ሙሽሪት ቅቤና ያማረሽ ማለት ያ ሰላም። በአንድ ሳምንት 20 ዓመት ተከብረህ ትኖራለህ። በአመማት ሰዓት ደግሞ የሆነ ነገር አደርጋለሁ። ያ ሰላም ክሪኮች ናቸው እነሱ፣ ክሪኮች ናቸው። ከያዙ አይልቁ ጋማ ትባላለህ። ከዛ ተፍ ተፍ ላለው ብትል ሰው መሳይ። አሁን እኔ እኮ በዘመኖቼ ፊት እኮ ጥሩ ሰው መስሎ ለመታየት ነው። እኔ እንደዛ ስሰቃይ ዞር ብሎ ያላየኝ ባትተነፍሰው ማስገብታለህ አለች። ሰው ትኩረት ሊሰጥ የሚገባው ሚስቱ እጇን ባሌ ሆይ ምናምን ጋር እንድትመርቀው አይደለም። ስራ ይመርቅ። የሚረግምህም ስራ ነው፣ የሚመርቅህም ስራ ነው። አባትና እናት ምናምን እጃቸውን አንስተው ልጄ በላም ይንበል 30 ደቂቃ ለመርቀህ እንዲሉ አጠብቅ። በትክክለኛው ሰዓት ክሪኩን አስገባ። ጦስ ብሎ ደክሞት ሀገር ውስጥ ገቢ ያስቸግሮት ቀን ተሸክሞ ምናምን መጥቷል። ልክ ሲገባ ውሃህን ሞቅ ታደርግና ሳህን ውስጥ አስገብተህ እግሩ ባባ ቁጭ በል። ሲታየውን የጅል ስራ ይመስላል። የሌለ የከተማችን የዓለማችን ከአደም እስከ መጨረሻው ህዝብ የምርጦች ስራ ምርጥ ማለት ወላጅ እናትና አባትን በመልካሙ መንከባከብ። አባ ያልፋል፣ አብሽር፣ እኛም እናድጋለን፣ ደግሞ አድገናል፣ እኛን አሳድጋለሁ ብለህ ብዙ አትጨነቅ። አባት ያኔ ምን ይላል? ተራራ የሚያክል ነገር ይሰማዋል። ልጆቼ ለካ አድገውልኛል ይላል። ምክንያቱም አባት ልጄ አድጓል አላደገም የሚለው በቁመቱ ልክ ነው እንዴ? አይደለም፣ በአስተሳሰቡ ልክ ነው። አጠብ ታደርግና አብሽር፣ ይሄ ቀን ያልፋል፣ አይዞህ አባቴ። ያ ሰላም በአፉ ባያወጣው በልቡ ይመርቃል። ምን ትፈልጋለህ? ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ሪደላህ ቢሪደል ዋሊደይን፣ ያላህ ውዴታ የሚገኘው አባትና እናትን በማስወደድ ነው። ሲያዩ ይኸውልኝ የኔውን የሚሉ ስትሆንና በቃ የሱ ነገር ይሄ ሆኖ ቀረ። ማታ አምሽተህ ምናምን ገድገድ እያልክ ጓ ስታደርግ አምሽተህ በመምጣት አይደለም የሚያዝኑት። አልሐምዱሊላህ መጣ ይላል። ምን እያሰቡ ስለነበር? ባመሸህበት በጩቤ ወግተውት ይሆን? ገለውት ይሆን? ታስሮ ይሆን? አንድ እናት በጣም በሚያሳዝን ሁኔታ ልጃቸውን ሸምግለኝ ብለው አሰባችሁት? እስቲ አስቡት። እናት ልጄን ሸምግለኝ ብለው ምን አርጎ ስትሉ ከሌሊቱ 9 ሰዓት ነው ቤት የሚሄደው። ከገባ በጊዜ ይግባ፣ እርፍ ብዬ ልተኛበት። ማይመጣም ከሆነም አሉ ደግሞ ክርስቲያን አይደለም፣ ስለ ሙስሊም ነው ማወራው፣ በአላ ይሆንባችሁ። እማይመጣ ከሆነ ደግሞ አይምጣብኝ። ያንኳኳና እንቅልፍ ወስዷቸው የሆነ ቀን ቆለፉበት። በቃ እስቲ ሰበብ ከሆነው በነገታው በጊዜ ይገባል። ግቢው በር ላይ አደረ። በጎረቤትም አዋረዳቸው። እነሱ እንቅልፍ ወስዷቸዋል። ሲጠብቁት ቆይተው በሩን ሲደበድብ ጎረቤቶች ደንግጠው ወጡ። ሲያዩ አሁን እናትየውን አዋረዳቸው አላዋረዳቸው? ይህ ወንድሞቼ እንደ ላላህ ብሎት አትርገሙት አልኳቸው። ስራ እኮ ነው አይደል የሚረግመው? ከልባቸው ብለውበታል። ስለዚህ ቤተሰቦቻችን ሲረግሙንም ምላስ አውጥተው አይደለም። የምላሱ ከአንገት በላይ ሊሆን ይችላል። ሲመርቁም ከልብ ነው፣ ሲረግሙም ከልብ ነው። ባልም ሚስቱን ሲረግማትም ከልቡ ነው፣ ሲመርቃትም ከልቡ ነው። ሚስትም ባሏን ስትመርቀውም ከልቧ ነው፣ ስትረግመውም ከልቧ ነው። እንጠንቀቅ ወንድሞቼ፣ እንጠንቀቅ። ስለዚህ ትኩረት ህይወታችንን ማስተካከል ላይ ወንድሞቼ፣ አላሁ ስብሓነሁ ወተዓላ እሱም ዘንድ ፍጡራንም ዘንድ የተወደዱ ሰዎች ያደርገን። መጨረሻችንን አላህ ያሳምርልን። ከ26ኛው ሐዲስ እናነሳለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።